ኢትዮ ዴሊ ኒውስ ነው። አዲስ መረጃ ደርሶናል። በትግራይ ክልል ያለው የፖለቲካ ሁኔታ ከቀን ቀን እየባሰበት መምጣቱ ዘገባዎች ያመለክታሉ። ጦርነት ሊጀምር ስለሆነ ትምህርት ቤቶች ይዘጋሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አሳስበዋል። ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል የሚገኙ ሁሉም ትምህርት ቤቶች በ20 ቀናት ውስጥ ፈተና አጠናቀው ሙሉ በሙሉ እንዲዘጉ ጥብቅ መመሪያ ማውረዱ ተሰማ። ቡድኑ ይህንን ውሳኔ ያስተላለፈው በሰኔ ወር አዲስ ጦርነት ለመክፈትና አስቸኳይ ጊዜ አዋጅ ለማወጅ ካለው እቅድ ጋር ተያይዞ እንደሆነ የተለያዩ ምንጮች ገልጸዋል። ዶክተር ደብረጽዮን የጠቅላይ ሚኒስትር ዶክተር አብይ አህመድ ውሳኔ በመሻር ጀነራል ታደሰ ወረደን ከኃላፊነት ካስወገዱና የደጀን ቢሮውን ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባደረጉት የካቢኔ ስብሰባ ላይ በአመቱ የትምህርት ጊዜ ሰሌዳ በተመለከተ ውይይት አድርገዋል። ከትምህርት ቤቶች መዘጋት ጀርባ ቀጥተኛ ምክንያት በይፋ ባይጠቀስም ህወሓት የትግራይ ህልውና አደጋ ገጥሟታል በሚል መሪ ቃል የመከላከያ እርምጃ ለመውሰድ የተዘጋጀ መሆኑን የደረሱ መረጃዎች ያመለክታሉ። በዚህም በተጨማሪ ቡድኑ የሚከተለው ወታደራዊ እንቅስቃሴ እያደረገ መሆኑን ገልጸዋል። ይህ ያልተጠበቀ ድንገተኛ ጥሪና የትምህርት ቤቶች መዘጋት በትግራይ ወላጆች ላይ ከፍተኛ የመደናገጥና የስነልቦና ስጋት ፈጥሯል። ወላጆች ለልጆቻቸው የዓመቱን ትምህርት ሳይጨርሱ ለምን ለፈተና እንደተገደዱ ግልጽ መረጃ እንደሌላቸው ገልጸው ሁኔታው በክልሉ አዲስ የጦርነት ግጭት መቀስቀስ ስጋትን በከፍተኛ ደረጃ እንዳናረው አስረድተዋል።